ሌባ ነሽ ለማያቅሽ ባልሽ ቲቲ ያረገብሽ 4 አመት ኖርሽ ማንን ለመሸወድ ነው? እኔ የዋነኝ እንጂ ጅል አይደለሁም ሙዴ አሰጣሻለሁ። ምን ትመስላለሽ ደግሞ 4 አመት ኖርኩኝ ከባሌ ጋር ቺቲ ያረገብኝ ጎንፎ። ሲጀመር ሴት ልጅ አንድ ባል ቺት ካደረገባት መልሳ የማመን በጣም ከባድ ነው። እኔ ከማያከብረኝ ወንድ ጋር አልኖርም። ጫምላቃ ስለማያከብረኝ ለኔ ክብር ስለሌለው ነው ባሌ ሂዶ ቺት የሚያረግብኝ። እኔን የሚያከብረኝ የሚወደኝ ከሆነ ግን እኔ ላይ ቺት አያረግም። ለአይምሮዬ ይጠነቀቅልኛል። አንቺ ጎንፎ ካደረገ ሲጀመር ካደረገ 24 ሰዓት አልኩሽ እኮ ጊዜ አልሰጥም። ጫምላቃ ከሸጠኝ በኋላ ምን ልሰራ ነው ቁጭ ምለው? እኔ ምን ትመስላለች? እኔ እኮ ዛሬ ነገ ይማራል ብዬ ነው። ኧረ እባክሽ ትምህርት ቤት ወስደሽ አስተምሪዋ። እናቱ ቤቱ ነው ፍቅርን፣ ሰላምን፣ ቺት አለማድረግን ካልተማራ አንቺ መተሽ የምታስተምሩ የትኛው ትምህርት ቤት ነሽ አንቺ? ኧረ እባክሽ ጨምላቃ። ሲጀመር አንዴ ቺት ካደረገ ይቅርታ ካልሹ ደግሞ ማረጉ አይቀርም። ምክንያቱም ይቅርታ እንደምትዩ ስለሚያውቅ እስከምትይዡ ድረስ ደግሞ እንግዲህ ቺት ያረግብሻል። አንቺ እቃ ነሽ ማለት ነው። ቤት ውስጥ እቃ ነሽ። ሲፈልግ ነው ካንቺ ጋር የሚተኛው። ሲፈልግ አንቺ ባጣቆይ ነሽ። ባጣቆይ ለምሳሌ ለመጠባበቂያ የሚያስቀምጡት ነገር የለም፣ እንደዛ ባጣቆይ ነሽ አንቺ። ውዴ እኔ ባጣቆይ አይደለሁም። ደሽ ያለሱ መኖር አይቻልም እንዴ? ክብሬንማ እኔ ክብሬን በጣም ወደዋለሁ። መኖር ይቻላል እኮ ያለ ባል መኖር ይቻላል። ኦኬ ግን አግብተን ወልደን ዘራችንን ተክተን የምንለፋበት ምክንያት ይኑረን ነው እንጂ ያለ ማግባትም ይቻላል። ኦኬ አሁን ትዳር ይዘን ካልሆነ መተው ነው መተው። እውነት የምሬን ነው መተው ነው። ምከሪ አሁን ደሜ ሙቋል ውዴ። ከመከርኩሽ ቅልንጦ ነው መከትሽ። ቱ ማች ፕሮብሌም ነው። ደሜ አሁን ሞቅ ብላለች። ነው ትጉድ። እሺ አሁን በዚህ ሁኔታ እኔ ከመከርኩሽ ቅልንጦ ነው መከትሽ ውዴ። ነው ትጉድ። እንዳሰሙኝ ካም በኋላ ያለው ረጅም ጽሑፍ አትጻፉ። አዊ እስኪ ወንድሜ ጠፍቶ ነው በሳኡዲ ድንበር ቪዲዮ ስሪልኝ ውዴዋ። እንደዚህ አይነት ስራ የሚሰሩ ሌሎች አሉና የቀሟቸው ስለሚመስላቸው ሄደሽ እነሱ ጋር አውሪ። እኔ እንደዚህ አይነት ቪዲዮ አልሰራም ውዴዋ፣ አልሰራም። በነገራችን ላይ አንድ ምክር ልንከራት ውዴ፣ አግቢ። ኦኬ በጊዜሽ አግቢ። ማርያምን የምሬ ነው። በጊዜያችሁ አግቡ። ጊዜያችሁ ካለፈባችሁ በኋላ አሁን ሴት ልጅ ማግባት ያለባት ከ20 አመት እስከ 28 እስከ 30 ራሱ በዛ ከ20 እስከ 28 ማግባት አለባት። ከዛም በኋላ ለምነሽ ነው የምታገቢው። ከዛ በፊት ግን ተለምነሽ ነው የምታገቢው ውዴ። ሁሉም ያልፍበታል። ከ20 እስከ 28 ነው የሴት ልጅ ወጉ ደስ የሚለው። ከ20 እስከ 28 እንደው ይሁን ከተማ። ከዛ በላይ ከርሽማ ለምነሽ ነው መተንፈሱን ብቻ ነው የምታዩ። ካለ ብቻ ይሁን ብለሽ ነው የምታገቢው። ግን ቢያንስ ከ20 እስከ 28 ሴት ልጅ ከዛ ወዲህ ያልፍባታል። ወንድ ግን ችግር የለም። አንዳንድ ወንዶች ቶሎ ይበስላሉ። አንዳንድ ወንዶች ደግሞ ጥሬ ናቸው። በ40 አመታቸው መቼም አይበስሉ። ጥሬ ነው። ጮጋራሽን ልጦ ነው ድፍት አድርጎ ማለት ነው። እንደዚህ ጮጋራሽን ተነቅሎ የበግ እስከሚተከልልሽ ድረስ ነው። እሺ እግዚአብሔርን ጮጋራሽን ልጦ የሚደፋሽ ድፍት ነው የሚያደርግሽ። ግን ምንድነው አንዳንድ ወንዶች ደግሞ ከተፈጥሮ በልጅነታቸው የበሰሉ አሉ። የበሰለውን ፈልገሽ አግቢ ውዴ። ማርያምን ጮጋራ ነው የሚፈጁት። ጮጋራሽን ፍጅት
እመቤቴ ነገ ምስራ በይ ምግብ መርጠሽ ነው ምበይ ስጠጪ መርጠሽ ነው ምጠጪ ውዴዋ አይሆንም አንዳንድ ሰው በ36 አመቱ እየበሰለ ነው ሌላው በ40 አመቱ አልበሰለም ጸልይ ደና ሰው እንድታገኝ ደግሞ ጸልይ ከአምላክሽ ጋር ተነጋገሪ ደናውን ከኔ ጋር የሚገጥመውን የሚያንከባክበኝን የሚያንደላቀቀኝን አንተ ስጠኝ ብለሽ ጸልይ ውዴ በጸሎት ሲሆን ጥሩ ነው እንጂ ዘንድሮ ለይተን ማወቅ አልተቻለም እሺ ወጥ ነውና ውስጣቸውን አንቀምሳቸው ችግር እኮ ነው ውዴ አረፍት ለወንዶች ከወንዶችን በጣም ነው ማከብራቸው ድንግልን የምሬን ነው ግን እውነቱን እናውራ ከተባለ እውነቱ ሆኖ ገብርኤል እውነቱ ሆኖ አዎ ላንተ ነው ጨዋቴ ካልተመቸክ ውጣ መላጣ ኩባያ ወይ ውጣ ጫው ካልተመቸው ውጣ ቁጭ ብለው ያየኝ ደግሞ ትጫያለሽ ምን ይመስላል ውጪ ናውጣ አንተ ደግሞ ጅልጥ ልጅ የጎረቤት ልጅ ናውጣ ምን ያሳለ ሄደው ወጣት አትመጻደቂ እዚህ መተሽ ሻለመጥማጥ አንገት ደፊ ሀገር አጥፊ ያሉ ራሳችሁን እንደንትን አትዩ እረ ተረጋጊ እረ እንደዚህ አንገት ደፊ ሀገር አጥፊ ያሉ አንቺ ውስጥ ያለው ነገር ራሱ ሰው ውስጥ የለም ምን ትመስላለች ጎንፎ ከስቀስ በይ እንደዚህ አታውሪ እረ ባክሽ ነገረኛ በውስጥ አንቺ የምታካይጁ ከኔ ይበልጣል ምን ትመስላለች ደግሞ አንገት ደፊ ሀገር አጥፊ ያለች እናቴ ወዳ አይደለም እኮ በተለይ ዝም የምትሉ ራሳችሁን የምታመጻድቁ ሰዎች እናንተ ውስጥ ያለው ነገር ራሱ ሰው ውስጥ የለም መቤቴን አዛኝቷል መቤቴ እናንተ ውስጥ ያለው ነገር ራሱ ሰው ውስጥ የለም መቤቴን አንገት ደፊ ሀገር አጥፊ ዝም ይያላችሁ ነው ቆፍራችሁ ሰው መቀብሩት ስትቀብሩን ራሱ ማለት ነው እግዚአብሔርን ማለት ነው አይታወቅባችሁም እባብ ለእባብ እግር የተከለከለው በምክንያት ነው እግር ቢኖርማ ፈጀን ዓለምን በሙሉ ፈጅቶ ነበር እግዚኦ ዝም የምትሉ ሰዎች በጣም ነው የምናቃችሁ ሌላው በየዋህነቱ ብሎ ያወራሻል አንቺ አዎ እሺ አዎ የኔ ፍቅር የኔ ማር አንቺ እኮ ማለት እኮ የዋህ እኮ ነሽ አንቺ እኮ የዋህ የኔ ጨዋ የኔ ፍቅር ይፋቅብቅሽ መድኃኒዓለም እዛ ምን አይነት መላጣ ናት